በዓልን አናውቀውም እግዚአብሔር በሚያውቀው ማለት ነው። እንግዲህ ረጅም ዓመት አሁን ወደ 29 ዓመት ሆነን በጣም እጅ የሚያስቆረጥ ሙያ ያለን በተለይ ፀሐዬ ሽሮዋ ያበደ እናንተ ደግሞ አነስ ያላገኙ የሚል በእኛ ግሩፕ ውስጥ የለም። እንዲያውም እኔ እከሰሳለሁ እንዲያርጋ እየተባለ ስራ የለንም ብለን አስበን ለበዓል የሚያስፈልጉንን ነገሮች ገዛዝተን ስራ ተደወለ ማለት ነው እና ስራ አለ መቼ ስንል አስቸኳይ ነው አሁን በቃ ዛሬ ማታ ምናምን ኢቭ ነበረ ፕሮግራሙ ስንባል ሩጫ በቃ ወደ ፀጉር ቤት ምናምን መሯሯጥ ጀመርን። ጊዜ በጊዜ እየተፈራረቀ ዘመን አልፎ በዘመን እየተተካ እነሆ ዛሬ ላይ 3 አስርታት ተብሎ የሚገለጽ የጊዜ ሰሌዳ ላይ ደርሰዋል። ሶስቱ በኢትዮጵያ የሙዚቃ ጉዞ ውስጥ የማይነጠል ስም አላቸው። በተለይም ለየት ባለው የቫዮሊን የሙዚቃ መሳሪያ ተጫዋችነታቸው እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ ውድ የሀገር ልጆች። በዛሬው ልዩ የበዓል መሰናዷችን ከሶስቱ ሴት የቫዮሊን የሙዚቃ መሳሪያ ተጫዋቾች ጋር ሸጋ ቆይታ ልናደርግ ተገናኝተናል። ከ30 ዓመታት በፊት የተጀመረው የእነርሱ ግንኙነት ዛሬ ላይ አድጎና ተመንድጎ በኢትዮጵያ የሙዚቃ ጉዞ ውስጥ ከፍ ያለ አሻራ እንዲያኖሩ አድርጓቸዋል። መለስ ስንበል ወደ ኋላ ከ30 ዓመታት በፊት እነዚህ 3 ሴት የሙዚቃ ባለሙያዎች በኢትዮጵያ ብዙም ያልተለመደውን የቫዮሊን የሙዚቃ መሳሪያ ይዘው የሙያቸው መለያ አደረጉ። በሂደትም የራሳቸውን አሻራ በማኖር የመጀመሪያዎቹ የሴት ቫዮሊን ተጫዋቾች ለመሆን በቁ። ዛሬ በዓሉን ምክንያት በማድረግ ይህኑ የ30 ዓመታት ጉዟቸውና የነሱ አብሮነት እንዲሁም ከበዓል ጋር የተያያዙ ትውስታቸውን የተጋራን ቆይታ እናደርጋለን። ሰናይት ደጀኔ፣ ፍቅርተ ተሰማና ፀሐይ ተስፋዬ መለያና መገለጫቸው ቫዮሊን የሙዚቃ መሳሪያ ተጫዋች የሆኑት እነዚህ 3 የሙዚቃ ባለሙያዎች ጋር ቆይታ ስናደርግ ከ3ቱ አንደኛቸውን አላገኘንም። ለምን ይሆን? በቆይታችን ታገኙታላችሁ። መልካም በዓል እንዲሆን ከወዲሁ የተመኘን ወደ መሰናዶ እንሻገራለን። እንግዶቻችን ከመድረክ ጀርባ ሆነው እየጠበቁን ይገኛሉ። ናታኒል ሀብታሙ ከነሱ ጋር ሸጋ ቆይታ አደርጋለሁ። እናንተም ከኛ ጋር እንድትቆዩ ጋብዛለሁ። መልካም በዓል፣ መልካም ቆይታም። አድማጮች እንግዲህ ከእንግዶቻችን ጋር ተገናኝተናል። ዛሬ የምናገኛቸው ከ3ቱ የቫዮሊን ሙዚቃ መሳሪያ ተጫዋቾች 2ቱ ነው። ለምን ቢባል ምክንያቱን ከእንግዶቻችን አንደበት እንሰማለን። ፍቅርተ ተሰማና ፀሐይ ተስፋዬ ዛሬ እንግዶቻችን ሆነው የሙዚቃ ድግሳቸውን ሊያቀርቡ እየተሰናዱ ባሉበት ከመድረክ ጀርባ ሆነን ተገናኝተናል። እንኳን ደህና መጣችሁ። እንዲሁም በቅድሚያ ለ2018 የፋሲካ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ። እንኳን አብሮ አደረሰን። በጣም ጥሩ፣ በጣም እናመሰግናለን። እንግዲህ ሶስትነታችሁ የማይነጠል አብሮነታችሁ በብዙዎቻችን ውስጥ ያለ ነውና ከሶስታችሁ መሃል ግን ዛሬ አንዷ በመካከላችሁ የለችም። ሁለታችሁ ብቻ የሙዚቃ ስራችሁ እንደምታቀርቡ የተመለከትኩኝ ይገኛለውና ሰኒ ዛሬ በደህና ነው የቀረችው ወይም ደግሞ የሶስታችሁ ጉዞ ውስጥ ያልተቀላቀለችው? አዎ፣ በአጋጣሚ እህታችን ሰናይ ትንሽ አሞብን ነው። በዚህ አጋጣሚ እሷ የለችም። አሁንም ስካይላይት ሆቴል ስራ ላይ ሆነን ነው በመሃል ላይ እንትን ያልነው። ለዛ ነው እንግዲህ አይዞን ፈጣሪ ጨርሶ ይማራት። ስራና ዓመት በዓል በእናንተ ቤት ውስጥ በእናንተ ህይወት ውስጥ በእናንተ የሙዚቃ ጉዞ ውስጥ እንዴት ነው እየተጣጣመ የሚያልፈው? ኦኬ፣ ስራን ከበዓል ጋር እንዴት አጣጥማችሁ ታሳልፋላችሁ ነው? እንግዲህ ያው የተለመደ ነው ሁልጊዜም እንግዲህ የኖርነው ስለሆነ ለረጅም ዓመታት ብዙ በዓሎችና ስራዎች እየተገጣጠሙብን
እንግዲህ እንደነገሩ ጠዋት ላይ በዓልን እንደነገሩ ያው በዓልን አክብረን ከቤተሰብ ጋር ከሰዓት ግን አብዛኛውን ጊዜ ስራ ነው። ያው በተለመደው ሁኔታ ነው የምናከብረው። ያው ብዙ ጊዜ በዓልን አናውቀውም፣ እግዚአብሔር በሚያውቀው ማለት ነው። ያው ሩጫ ወደ ስራ ላይ ነው። እንግዲህ ረጅም ዓመት አሁን ወደ 29 ዓመት ሆነን 29 ዓመት ሙሉ እንግዲህ ያው በስራ አለን። በዓልን ያው በስራ ነው የምናሳልፈው ማለት ነው። መልካም ሌላ ደግሞ እንግዲህ በበዓል ወቅቶች ላይ በስራ የምታሳልፉባቸው አጋጣሚዎች ሲኖሩ የቤተሰብ ጉዳይን እንዲሁም ደግሞ ተያያዥ ነገሮች ማጋጠማቸው አይቀርምና እርሱንስ እንዴት ታደርጋላችሁ? ያው ትክክል። ቤተሰብም እንግዲህ ለምዶታል። ቤተሰብ ከመመስረታችን ያው ከቤተሰብ ጋር ሆነን በምንኖርበት መጀመሪያ ላይ ያው የተለመደ ነው። ቤተሰብም መስርተን ስንኖር ደግሞ ያው ለምደውታል። ምን ለማለት ነው? አሁን ልጆች አሉኝ። እነዛ ልጆች ከልጅነታቸው ጀምሮ በዓል ላይ የለሁኝም። ስለዚህ ኖርማል ነው። አሁን ባለው ሁኔታ በዓል ላይ ሲወጣ ስራ እንዳለ ያውቃሉ። መስራት ደግሞ ግድ ነው። ስለዚህ እነሱም ቤተሰቦችም ለምደውት ጠዋት ላይ አብረን ያለውን ተቀማምሰን ወደ ስራ ነው። እንግዲህ ይሄው ነው ያለው። ይሄው ነው፣ ሌላ ነገር የለም። በጣም ጥሩ። እስኪ አሁን ደግሞ ወደ ማጀቱ እንሻገር። ከእናንተ ውስጥ ሙያዋ እጅ ያስቆረጥምላታል የምትባለው ማን ትሆን? ምንስ ስትሰራ ነው የሚዋጣላት? እንደው በቫዮሊኑ ማይነጠል እንዲሁም ደግሞ ልዩ ውበትና ለዛ ይዛችሁ ስትጫወቱ እናውቃችኋለን። እስኪ ደግሞ ወደ ማጀቱ ስንሻገር ማን የተለየ አብሳይ፣ ማን የተለየ የጣፈጠ ምግብ አዘጋጅ ነው? ያው እንግዲህ በቤት ሙያ ዙሪያ ሁላችንም ሴቶች ነን፣ እግዚአብሔር ይመስገን። ሁላችንም ሙያተኞች ነን፣ ሁላችንም ባለሙያ ነን። በጣም እጅ የሚያስቆረጥ ሙያ ያለን ማለት ባለን ሰዓት ባለችን ከስራ ውጭ ባለን ሰዓት ያው አብረን ብናሳልፍ በየቤቶቻችን እኔም ጋር ነፍሴም ጋር ሰናይት ጋርም ስንሄድ ሁላችንም የራሳችን ቆንጆ ሙያዎች አሉን። በተለይ የፀሐዬ ሽሮ በቃ እግዚአብሔር ይመስገን ሁላችንም ያበደ ነው። እንግዲህ እስኪ ቀምሰን ደግሞ እኛም ፈርዳለን። ሽሮ ያበደ ሁላችንም የሚገርም ነው ሁላችንም ጋር ያለውና እግዚአብሔር ይመስገን። በጣም ጥሩ። ብዙ ጊዜ የምናስተውለው አንድ ነገር አለ አይደለ? ጓደኝነት ራሱን የቻለ ጉዞ ይኖረዋል። ወዲህ ደግሞ በሙያ መተሳሰርም እንደዛው። ሁለቱም መልኮች የተለያዩ ናቸው። አንዳንዴ አብሮ መስራት ብቻውን ለዘመናት ለመዝለቅ ዋስትና ላይሆን ይችላልና ጓደኝነትን እንዲሁም ደግሞ ለ3 አስርት ዓመታት ለተጠጋ ጊዜ አብሮ በስራ መዝለቅ ማሳለፍን በመኖር ውስጥ አሳልፋችሁ ገልጻችኋልና የዚህ የመተሳሰርና ለዘመናት የመዝለቅ ሚስጥሩ ምን ይሆን? መቻቻላችን ነው፣ መተሳሰባችን። ሌላው ምንድነው? በመሃላችን ውስጥ ገንዘብ ነው። ለሰው ልጅ ገንዘብ ይጠቅማል። ገንዘብ ሰይጣን ነው። ገንዘብ ስትጠቀምበት ትጠቀምበታለህ፣ ደግሞ ካልተጠቀምክበት ደግሞ ያው ብዙ ሰይጣን ይሆናል። እና እኛ ጋር የገንዘብ የጥቅም የአንዳንድ ነገሮች ነገር የለም። ምንም ነገር የተገኘችዋን እኩል አብረን እኩል ነው የምናደርገውና ምንም ያ ነገር የለምና ለዚህ ትልቁ ነገር ሁሌ የምለው ይሄንን ነው የምለው። በቃ ሁልጊዜ በጥቅም የተሳሰርን አይደለንም። በመከባበር በፍቅር በመተጋገስ አንቺ ትብሽ አንተ ትብስ ተባብለን እንግዲህ እግዚአብሔር ይመስገን 29 ዓመት ሞላን። እንግዲህ በኢትዮጵያ ታሪክ የመጀመሪያዎቹ ሆነን ሪከርድ ሰብረናል። ያው እኛንን ራሳችንን ማለት ያለብን የሚል ሰው ስለሌለ ብዬ ነው ሪከርድ ሰብረናል። በባንድ ዙሪያ ማንንም የለም። በባንድ እንዲህ በጥምረት አብሮ በመቆየት የመጀመሪያዎቹ እኛ ነን። እግዚአብሔር ይመስገን። አሁንም መድኃኔዓለም ክብሩን ይውሰድ። አሜን። ያው እንዳለችው ነው ትልቁ ነገር መከባበር፣ መደማመጥ፣ መቻቻል፣ ጥቅመኛ አለመሆን። እነዚህ ነገሮች ከሌሉ ጓደኝነት ዝንት ዓለም ሊቆይ የሚችል ነው። እኛ ስንጀምር በነፃ የምንሰራባቸው መድረኮች ብዙ ነበሩ። በነፃ ስንሰራ የትራንስፖርት ከኪሳችን እያወጣን እንግዲህ 29 ዓመት ቀላል አይደለም።
ስንጀምር በአብዛኛው በነፃ በመስራት ነበር ራሳችንን ለማስተዋወቅ የተነሳ ነው። ከዛ በኋላ ደግሞ በትንሽ ብርም ብትሆን ስራ እምቢ ብለን አናቅም። ከከፈሉን ይከፍሉናል፣ የትራንስፖርትም ቢሰጡን በዛ መልኩ ነበረ ምን ሰራ የነበረው እና ለዚህ የደረስነው። ምክንያቱም ምንድነው ጥቅም ላይ ምንም ችግር የለብንም። ካገኘንም እኩል ነው የምንካፈለው። ስራ እኔ ነኝ ያመጣሁት፣ እኔ የተሻለ ብር ላገኝ፣ እናንተ ደግሞ አነስ ያላገኙ የሚል በእኛ ግሩፕ ውስጥ የለም። በሌለበት ሁሉ ይከፈለዋል። ሰው ለምሳሌ ታሞ ሊቀር ይችላል። እስከ ሶስታችን ሁለታችን ስንሰራ የምናገኘውን ለሶስት ነው የምንካፈለው። አንድ ችግር ገጥሞት ወይም ደግሞ ስራ በሀዘን ምክንያት ሊሆን ይችላል። በተለያየ ጉዳይ ስራ ቦታ ላይ ከአቅም በላይ ለሆነ ጉዳይ ላይገኝ ይችላል እና እኛ መድረኩን ተሸፋፍነን እንሰራና የምናገኛትን ጥቅም ደግሞ ለሶስት እንካፈላለን። ይህ ነገር ነው እስካሁን ድረስ እንድንዘልቅ ያደረገን። መተሳሰባችን፣ መከባበራችን፣ መዋደዳችን። ስለዚህ ይሄ ነው። እንደሱም ሆኖ ምንድነው አሁን ለምሳሌ ነፍሴ ባለችው ላይ መጨመር የምፈልገው ለምሳሌ በህይወት አጠገባችን የሌሉ ጓደኞቻችን አሉ። ለምሳሌ ሳክስፎን የሚጫወት ጴጥሮስ መኮንን ነበረ። ከዛ በኋላ ሻለቃ መላኩ ነበር። ሻለቃ መላኩን እኛ 2 ዓመት ነው ያስታመምነው። 2 ዓመት ማለት ነው። ይሄም ለማንም ተናግረነው ማናቅም፣ ግን ሲያርፍብንም በቃ ገበናችንን ራሳችን እዛው ሸፍነን እኔ የሆነ ነገር ቢደርስብኝ ባይመቸኝ አሁን ለምሳሌ ሰኒ አሟታል፣ ካመማት ችግር የለውም ያገኘነው እኩል ነው የምንካፈለው እንጂ እንትና ስለሌለ እንትና የለም እንትና እንደዚህ ነው እንትና የሚባል ነገር እኛ ጋር የለም። እግዚአብሔር ይመስገን እዚህ ደርሰናል። እኛ አሁን ከዚህ በኋላ የሥራ ባለሙያዎችም አይደለንም፣ ያው ቤተሰቦች ነን፣ እህትማማቾች ነን። እንግዲህ እግዚአብሔር እዚህ አድርሶናል ማለት ነው። መልካም። በዓልን ከስራ ውጪ ስታሳልፉ የምትሰባሰቡት በብዛት ማን ጋር ነው? የትኛው ቤት ወይስ የትኛው ቤተሰብ ጋር ነው ጎራ የሚባለው? በዓልን ከስራ ውጪ ምናልባት የምናሳልፍ ከሆነ ተነጋግረን አንዳችን ጋር እናሳልፋለን። ለምሳሌ ገናን ከሆነ አብረን ያሳለፍነው ፋሲካ ስራ ባይኖረን አለን እንጂ ባይኖረን ደግሞ ባለፈው ያሳለፍንበት ጋር እንሄድም ማለት አንዱ ጋር ደግሞ ባለፈው እኮ እኔ ጋር አንቺ ጋር ነበርን ዛሬ ደግሞ እኔ ጋር ሆኖ በማለት አብዛኛውን በስራ ነው የምናሳልፈው። በርግጥ ግን አንዳችን ጋር ያው ነው። አንዳችንም ጋር ሆነን ያው ሁላችንም ጋር ያለነው ለውጥ የለውም። ከቀኝ ወደ ግራ ነው። እንግዲህ እንዲሁ አሁን ለምሳሌ እኔ ገምት ብትሉኝ ለመገመት ከሚያመቸኝ ነገር አንዱ አብሮነታችሁ በእናንተ ብቻ የተገደበ አይመስለኝምና የእናንተ ወዳጅነት ከእናንተ አልፎ በቤተሰቦቻችሁ ወይ ደግሞ ወደ ልጆቻችሁ የሚሻገርበት እድል እንዳለ ይሰማኛል። እውነት ይህ ነገር ከእናንተ አልፎ ተሻግሮ በቤተሰቦቻችሁ በልጆቻችሁ ውስጥ ገብቷል ማለት እንችላለን? አዎ ተሻግሯል። እውነት ነው። ቤተሰብ ነን ማለት አሁን ለምሳሌ በሀዘን ደረጃ እኔ እናቴ ስታርፍ የነሱም እናት እንዳረፈች ነው። ያው ቤተሰብ ማለት ስትጎዳ አብረው፣ እኔ ስጎዳ ተጎድተው፣ እኔ ስወድቅ ወድቀው፣ እኔ ስነሳ ተነስተው ነውና ከቤተሰብ አልፎ ምን ብዬ ልንገር እንግዲህ ምንም ይሄ በጣም የጠነከረ ነው። ለምሳሌ አሁን ነፍሴ አንድ ሴትና አንድ ወንድ ልጅ አላት። ከሷ አክስት ናት፣ እኔ እናት ነኝ እንደው ማለት። አዎ ልጆቼ እንደ እናት ነው፣ ሁለቱንም እንደ እናታቸው ነው የሚያዋቸውና ሲመጡ ደስታቸው እንዲያውም እኔ እከሰሳለሁ እንዲያርጋ እየተባለ እሷ አሁን ለምሳሌ ፀሐዬ ለሁለቱም እንደ እናት ነው። አክስታችሁ ምን አረጋቻችሁ ነው የምትላቸው እና በጣም የተለየ ፍቅር ነው ለልጆቼ ያላቸው እና ደስ የሚል ነው ፍቅሩ። እውነት ነው ወደ ልጅ ተሸጋግሯል። መልካም
ከአውደ ዓመት ጋር በተገናኘ ብዙ ጊዜ እንግዲህ በአብሮ መስራት ውስጥ ብዙ አጋጣሚዎች ይኖራሉ። ከዚህ ቀደም በነበረን ቆይታም እንግዲህ ከትውስታዎቻችሁ መካከል አንድ ያጋራችሁ በጣም የተገረምኩበት አለ። ሐዋሳ ተጠርታችሁ ወደ አዳማ ወይ ደግሞ አዳማ ተጠርታችሁ ወደ ሐዋሳ እንደዛ አይነት ጉዞ እንዳደረጋችሁ አስታውሳለሁና ደግሞ ከአውደ ዓመት ጋር በተገናኘ ምን የተለየ ገጠመኝ አላችሁ? ከበዓል ጋር በተያያዘ ገጠመኝ እንግዲህ ብዙ ይኖራል። ያው ብዙን ጊዜ ለማስታወስ ትንሽ ይከብዳል፣ ይረሳል። እና ብዙ ጊዜ እንስቃለን፣ ብዙ ገጠመኞች ይገጥሙናል። ያው ስቀን እናልፋለን። ግን ከበዓል ጋር የተያያዘ አንዴት እዚህ ልሻል ለበዓል ብለን ስራ የለንም ብለን አስበን ለበዓል የሚያስፈልጉንን ነገሮች ገዛዝተን በቃ አብረን ነው የምናድረው አንድ ቦታ ላይ ምናምን ተብሎ ተወስኖ አስቤዛ ገዝተን ጓደኛችንን ሰላም እንልን ገባንና እዛው ቁጭ ብለን ባለንበት ስራ ተደወለ ማለት ነው። እና ስራ አለ መቼ ስንል አስቸኳይ ነው አሁን በቃ ዛሬ ማታ ምናምን ኢቭ ነበረ ፕሮግራሙ ስንባል ሩጫ በቃ ወደ ጸጉር ቤት ምናምን መሯሯጥ ጀመርን። ቀጥታ ወደ ስራ ቦታ ላይ ሄደን ገብተን እየሰራን እያለን ለካስ የገዛነውን ዕቃ ጠቅላላ ትተን ጓደኛችን ጋር ተተነው ነው የሮጥነውና እሱ ገጠመኝ አለ። ያው በማግስቱ ከእንዶ ትንሹ ነው ይሄ በጣም በጣም እናመሰግናለን ፍቅርታ። እንዲሁም ደግሞ ፀሐይ እንግዲህ ደስ የሚል ጊዜ እንዳሳለፍን ይሰማኛል። ለበስተመጨረሻ ግን እንኳን አደረሳችሁ መልእክትና የመልካም መግለጫ ምኞት ካላችሁ እሱን። ከዛ በተረፈ በእኔ በኩል ጥያቄዎቼን ጨርሻለሁ። በጣም አመሰግናለሁ። ያው እንኳን አደረሳችሁ እንግዲህ ለመላ ኢትዮጵያ ሕዝብ በሙሉ ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። መልካም የፋሲካ በዓል ይሁንላችሁ። የኢትዮጵያ ሀገራችንን እግዚአብሔር በሰላም በፍቅር ይጎብኝልን። እግዚአብሔር ኢትዮጵያን ይባርክልን። ለቤተሰቦቻችን በአጠቃላይ ለቤተሰቦቻችን እንኳን አደረሳችሁ። ሌላው በህይወታችን በስራችን በዚህ 29 ዓመት ውስጥ ያው ሰዎች ይኖራሉ በህይወታችን ውስጥ። ለምሳሌ ይሄን እንደዚህ ብለን የምናነሳው ሰዎች ዶክተር አረጋ በዚህ አጋጣሚ እንኳን አደረሱት። ሁሌም እንወዶታለን፣ ሁሌም ነው የምናስቡት፣ ሁሌም ነው በቃ ምንም ቃላት የለንም ስለርሶ። በጣም እንወዶታለን፣ በጣም እናከብሮታለን ዶክተር አረጋ። ዶክተር አሸብር በጣም ነው የምንወድህ፣ በጣም ነው የምናከብርህ። እግዚአብሔር ይጠብቅህ። አቶ ጌታቸው ቢርቦ እግዚአብሔር አብዝቶ ይጠብቅህ። አሁንም ባለህበት እግዚአብሔር ይጠብቃችሁ። በጣም ነው የምንወዳችሁ። እነዚህ ሰዎች በህይወታችን ማለት በስራዎቻችን ላይ ትልቅ አስተዋጽኦ አላቸው። በስራዎቻችን ላይ ለምሳሌ ሁሉም የኢትዮጵያ ሕዝብ በስራችን ላይ አስተዋጽኦ አለው። ትክክል ነው። ግን እነዚህ ሰዎች ግን ለምሳሌ ሰው አይደለንም፣ የሆነ ነገር ይጎለናል። ሰው አይደለንም፣ የሆነ ነገር ያንሰናል። ባለሙያዎች አይደለን፣ የሆነ ነገር ያንሰናልና አለን ከጎናችሁ ነው ይሉናል። እግዚአብሔር አሁንም እድሜ ጤና ይስጣችሁ ያኖራችሁ። 6 ስራዎች አሉን ከነሱ በስተጀርባ እነሱ ናቸው ያሉትና በጣም ስራዎቻችን ለህዝብ ተደራሽ እንዲሆን ትልቁን እገዛ አድርገውልናል። ቶጌታቸው ቢርቦ በጣም እናከብራለን፣ እንወድሃለን። ዶክተር አረጋ እኔ እንጃ እንግዲህ ምንም ይሄ እንግዲህ ሁሌም የምንለው ነው በእውነት ነው። ሁሌም ነው የምንለው እግዚአብሔር እድሜ ጤና እንኳን አደረሳችሁ እንላለን። እግዚአብሔር ይስጥልን። ኢትዮጵያ ሕዝብ በሙሉ እናመሰግናለን። መልካም በዓል። ስራዎቻችንን እያዳመጣችሁ ሙያዎቻችንን እያደነቃችሁ እስካሁን ድረስ ቆይተናል። 29 ዓመት ማለት ከባድ ነው። ኢትዮጵያ ውስጥ ሆነ እንጂ ከኢትዮጵያ ውጪ ቢሆን ኖሮ መጽሐፍ ይጻፍልን ነበር። ግን እግዚአብሔር ይመስገን ያው ራሳችን እንደዚህ እያለን እየመሰከርን ለራሳችን በህይወት ካለን እንጽፋለን፣ ወደፊት እንጽፋለን። እግዚአብሔር ይርዳን። መልካም በዓል። እና ለኤፍኤም 97.1 ስለጋበዛችሁን እግዚአብሔር ይስጥልን፣ እናመሰግናለን። እግዚአብሔር ያክብርልን። መልካም በዓል። ሰላም ሁኑ። መልካም ጊዜ፣ መልካም በዓል ይሁንላችሁ። አሜን።
ውድ ሀገር ልጆች 2018 ልዩ የትንሳኤ በዓል ዝግጅታችን ከሶስቱ የቫዮሊን የሙዚቃ መሳሪያ ተጫዋቾች መካከል ከሁለቱ ጋር በጋራ ቆይታ አደረግን። ሶስቱ በአንድነት በብዙ መልኩ ይታወሳሉ። ዛሬ ግን በአጋጣሚ ሰናይት በሌለችበት ፍቅርተ እንዲሁም ደግሞ ከፀሐይ ጋር በጋራ ቆይታ ያደረግንበት የበዓል መሰናዷችን ይህን ይመስል ነበር። እስካሁን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ከቀሪ የኢቢሲ ኤፍኤም አዲስ 97.1 የ2018 የትንሳኤ በዓል መሰናዶች ጋር ጥሩ ጊዜ እንድታሳልፉ እንመኛለን። በያላችሁበት መልካሙን ተመኘን። መልካም ጊዜ፣ መልካም በዓል ይሁንላችሁ።